ወደ ዩቲዩብ ቻናሎች የቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት በመጨረሻ አይሴጎን እና እንደዚሁ ፓይራዝ እንደሚሳሳሙ ባባ በመጨረሻም ዛፋርን እንደዚሁ እንደሚገለው ሰርፈር እንደዚሁ ነፍሰ ገዳዮቹን እንደዚሁ እንደሚይዛቸውና እሱም በጩቤ እንደሚወጋ ሀኪ እንደዚሁ ከሚስቱ ጋር እንደሚሳሳምና መረጃው ፊት ለፊት ጋዜጣ ላይ እንደሚወጣ ለረጅም ጊዜ ተደብቆ የነበረው ሚስጥር በመጨረሻም ሰልማ ጆሮ ስር እንደሚደርስና በዚህም የተነሳ ከው እንደምትንና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች ይዤላችሁ መጥቻለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና እየጠየቅኳችሁ ቀጥታ ወደ ቪዲዮ የዛፋር ጓደኛ ወዲያውኑ ምንድን ያረከው እያለ ይናገራል። ምንድን ትለኝ ነው ፈልገው? በመጨረሻም የልጄን ነገር ላስቀድም ትፈልጋለህ እንዴ? ልጄ እኮ ናት በመጨረሻም የታመመችው አይደል እንዴ? እያለ ይናገር ጀመረ። ምንድነው የምታወራው? እነሱ ያጃጃሉ ነው። ምንም የተገኘ ነገር የለም። ልብ የሚባል ነገር የለም። እነሱ በል ብለው በሽጉጥና በማሰሪያ አስፈራርተውኝ ነው ያልኩት እያለ ይናገር ጀመረ። ዛፋር ይሄን የሰማው በጣም ይናደዳል። በጣም ንዴት ውስጥ ይገባል። ወዲያውኑ በጓደኞቹም ሳይቀሩ ወዲያውኑ ይሄ እንዳጨረበሩት ያወቀው ዛፋር በትውስጣው ይሄዳል። እንደዚሁ የታገተው ሰው በመጨረሻም የባባ ሰዎች ይዘውት አሁን እኛ ምንልን ነገር ታረጋለህ፣ አለበዚያ ግን ከባድ ነገር ይፈጠራል ማለት ነው። አንድ ቃል ራሱ ሳትብትል እያንዳንዱ ነገሮች ያበቃልሃል እዚህ ማለት ነው። በያዝኩ ሽጉጥ ጭንቅላትን እበትንልሃለሁ። እሺ ቆይ ተረጋጉ ምትሉኝን አረጋለሁ እያለ ይናገራል። በመጨረሻ እንደዚሁ ለዛፋር እንደዚህ ብለህ ትናገራለህ። ልብ እንደተገኘላትና ሁሉ ነገሮች እንደተገኙ ትናገራለህ። አለበዚያ ግን ሌላ ነገር አወራለሁ እበትንሃለሁ ጭቅናትህን እያለ ይናገረው ጀመር። ምንድነው የምትለኝ? እንዴት እንደዚህ ነው ይችላል? በቃ ተናግሬያለሁ እያለ ይናገር ጀመረ። ወዲያውኑ ለጓደኛው ነግሯል። እንደዚህ ጓደኛው ወደ እስር ቤት ይደውል ጀመረ። ከባድ ነገር ነው የተፈጠረው። ዛፋርን አጃጅለውታል እስር ቤት ውስጥ ያለው። በመጨረሻም ደግሞ እንደዚህ ባባና ሰርፈር ቁጭ ብሎ ሻይ እየጠጡ ነው ያሉት። ወዲያውኑ እንዴት ቆይ እዚህ ልገባ ቻልክ ቆይ እያለ ይናገረው ጀመረ። እኔ እዚህ ለረጅም ዓመታት እዚህ ከተቀመጥኩ አንተ ግን አልገባኝም። እውነቴን ነው ልክ እንዴት ነው የገባው እያለ ይጠይቀው ጀመር። ሰርፈር ወዲያውኑ በውስጥ ይርና ደስ በሚል አገባብ ነው የገባው እያለ ከንፈሯን በመጨረሻም ሴማን ሲስማት ያለው ነገር እንዳለ ትዝ ይለው ጀመረ። ወዲያውኑ እያንዳንዱ ነገሮችን ያይ ጀመረ፣ ያስተውል ጀመረ። ወዲያውኑ እንደዚህ ያሰበ ባባ አንድ ነገር ያናገርኩ ነገር አለ። በመጨረሻም እንደዚሁ እውነቱን ለመናገር ስለ ኤርፋን ሴማ አውቃለች። ምን እንዴት እንደሆነ አላውቅም፣ አውቃለች ብቻ ግን ሰውየውን እየጠያየቀች ነው ያለችው። አይ ምንም ነገር አያወጣም ብዬ ተስፋ አደርጋለሁ። አይናገርም፣ ሊያወራም አይችልም እያለ ይናገረው ጀመር። ተስፋ አደርጋለሁ፣ ካወራ ግን ትንሽ ይከብደናል። ሴማ መስማት የሌለባትን ነገር መስማት መኖሯን እሱ ከተናገረ እያለም ይናገር ጀመር። ሰርፈር በሌላ በኩል ደግሞ እዛ እስር ቤት ውስጥ የዛፋር ሰዎች በመጨረሻም እንደዚሁ ቢላ ወደ እጃቸው ጋር ይከቱ ጀመረ። መሳሪያ ነገር ሁለቱም ይይዙ ጀመረ። ሴማን አስረዳኝ አነጋግረኝም እያለ ተጠይቀው ጀመር። ምንድነው የምታወሪው? ምንድን ነግረሽ ነው ፈልጊው እያለ ይናገራት ጀመረ። ወዲያውኑ እንደዚሁ አይኗን እንደዚሁ እያያት እንደዚሁ ያቀረቅራል። እውነቱን እንድነግረኝ ብቻ ነው ፈልገው፣ ሌላ ምንም አይደለም። እውነቱን ከነገርከኝ እያንዳንዱ ነገሮችን ያንዳንዱ በቀል ማስቦን ሁሉ ልተው እችላለሁ። አለበዚያ ግን ከባድ ነገር አንተ ላይ ይፈጠራል። ደጋግሜ እየጠየቅኩ ነው ያለሁት። ማን ነው? ስሙን ብቻ ነው ፈልገው እያለች ደጋግማ ሴማ ኤርፋንን ትጠይቀው ጀመረ። አስብበት። አንተ ሞትክም አልሞትክም ምንም የሚፈጠር ነገር የለም። ተግባባን አይደለም? ግን አንተ ተናግረህ ረፍትን ብታገኝ ይሻላል ያስባለሁ። ገባ ካረዳ የሁሉ ጀርባ ማን ያለው ንገረኝ እውነቱን እያለች ደጋግማ ትጠይቋለች። እሱ ግን ካፉ ቃል ሊወጣ አልቻለም። ለምንድነው ቆይ ለመደበቅ ያሰብከው? ቆይ ለምንድነው ቃል ማውጣት ያቃተ? ቆይ ሁሉ ነገሮች እኮ ግልጽና ግልጽ እኮ ነው እያለች
ደጋግማ ትጠይቋለች። እሱ ግን ምንም ነገር ሊያወጣና ሊናገር አልፈልግም። ወዲያውኑ ምንም ላወራ አልችልም ሲል በጥፊ ተነስታ ትመታው ጀመረ። ከመታችውም በኋላ ወዲያውኑ እንደ ሽጉጡን አምጦ እያለች ትናገራለች። መሳሪያውን ወዲያውኑ ተቀበልና እንደዚሁ ወዲያውኑ ወደ ጥይት ማጉረሻውን እንዳለ ውስጥ የነበረውን ታወጣና ለጋርዱ ሰታ አንዱን ጥይት ብቻ ለሰውየው ታሳይና እንደዚሁ ወዲያውኑ ወደ መሳሪያው ትከት ጀመረ። ከተከተችም በኋላ እንካ ብላ ትሰጠውና እሺ ትናገራለህ አትናገርም እያለች ትናገርና ሽጉጡን ታስደቅንበት ጀመረ። ምንም ነገር አላወራም አልተናገረም። ወዲያውኑ እንደዚሁ ዞር ብሎ መሳሪያውን እያየ በአይኗ ስነግረው መሳሪያውን ይነካው ጀመረ። አልተተኮሰም። እሺ አሁንም ድጋሜ ጠይቃለሁ፣ ሀሳብን ከቀየርክ ትናገራለህ ወይስ አትናገርም እያለች ደጋግማ ትጠይቋለች። እሺ እንደዛ ከሆነ ስትሞት ቁጭ ብዬ አያለሁ እያለች ተናገረው ጀመረ። ተናገር ምንም ነገር አይፈጠርም እያለች ስትናገረው ወዲያውኑ መሳሪያውን ድጋሜ ይሞክር ጀመረ። ምንም ነገር አሁንም ወዲያውኑ ሚናገር ቆይ እናገራለሁ ያለ ኤርፋን ያወራ ጀመረ። ተው በቃ አውራለሁ። እሺ ምንድነው ንገረኝ እያለች ትጠይቀው ጀመረ። ወዲያውኑ ዞር ብሎ ፊቷን እያየ ጋሮቹን እያየ ነው ወደዚህ እያለ ይጠይቃት ጀመረ። ትነሳለች። እሺ ንገረኝ ጠጋቢ እያለ ይጠይቃታል። ወደ ጆሮዋ ጋር ትጠቃለች። ወዲያውኑ በጆሮዋ ጋር ይሄድና ስም ይጠራላት ጀመረ። ይሄን የሰማችው ሴማ በመጨረሻም ልቧ ስንጥቅ ይላል። ምን ነው ባልሰማው ያስብላል። ወዲያውኑ እዛው ድንግዝግዝ ፍስስ ብላ ትቆም ጀመረ። ይሄ ነገር ከባድ ነገር ነው። እንዳሰበችው አልሆነም። መሳሪያውን አልከተተችው ነበረ። ለጋርዱ ትሰጧለች። ኮቷንም እንደዚሁ ሳታነሳ ዞር ብላ አይኑን እያየችው ወዲያውኑ ትሄድ ጀመር። ማመን ያቅታታል። ምንም ነገር ሳትል ከዛ ክፍል ትወጣ ጀመረ። በሌላ በኩል ደግሞ እንደዚሁ የሰርፈር ጓደኛ አኪ አንድ ቦታ ጋር እንደዚሁ ከሚወዳት ሴት አክተር ጋር ቆሞ እያወራን ያለው እውነቱን ለመናገር በደም ተጫውተሻል። በደም ሁሉ ነገሮችን አሳክተሻል። ሁሉ ነገሮችም እንደዚሁ በቀላሉ ይቀየራል ብዬ አስቤ አላቅም። ግን ቆንጆ ነው። እውነቱን ለመናገር እውነቴን ነው የምልሽ በየቀኑ በቲቪ ላይ ሲተላለፍ ሁሌም ቢሆን አይኔን ካንቺ ጋር ጥላለሁ እያለም ይናገር ጀመር። ሌሎቹ ግን ተደብቀው እንደዚህ ፎቶ እያነሱ ነው ያሉትም። ወዲያውኑ እንደዚሁ እያነሱ ያለ ወዲያውኑ በአይናቸው ሁሉ ነገሮችን ያዩ ጀመረ። እያንዳንዱ ነገር የሚያደርጉትን ፎቶ ያነሳሉ። እንደዚህ ጋዜጠኞችም ሱም እንደዚሁ ሐኪም የውስጡን እያንዳንዱ ነገር ፍርጥርጥ አድርጎ እንደሚወዳት ይነግራት ጀመረ። ማለቴ ላንቺ ሁሉ ነገሮች ላራረግ እችላለሁ፣ ግን ንጹህ ፍቅር ሰጥሻለሁ እያለም ይናገር ጀመረ። ወዲያውኑ ግን እውነትህን ነው? አዎ እያለች እንደዚሁ ይነግራታል። ከንፈሩን ግጥም አድርጋ ትስማለች። እሱም ወዲያውኑ እዛው ሲሳሳሙ ግን እንደዚሁ ጋዜጠኞቹ ፎቶ እያነሱ ነው ያሉት። ሁለቱም ግን ምን እንደተፈጠረ አያውቁም። አመሻሽ ላይ በሌላ በኩል ደግሞ እንደዚሁ ባባን ለመግደል የተዘጋጁት የዛፈር ሰዎች ወዲያውኑ እንደዚሁ ይዘጋጃሉ። ጩቤያቸውን አውጥተው ዛፈር ከጓደኛው ወይም ከአማካሪው ጋር ቆሞ እያለ ቆይሲ ውስጥ ላይ ያሉትን ነገሮችን ይላጠራ ብሎ ሊሄድ ስል መብራት ይጠፋ ጀመር። የቤቱ ምን ተፈጥሮ ነው? ምን እኔ እንጃ አላቅም። እስቲ ጄኔሬተሩን ይለኩሱታል እያለም ይናገር ጀመረ። ወዲያውኑ የሽጉጥ ተኩስ ይሰማል። ምንድነው እየተፈጠረ ያለው? የሆነ ነገር ተፈጥሯል እያለም ዛፋሪ ይናገራል። የሆነ ነገር ተፈጥሯል እያለም እንደዚሁ ደጋግሞ ይናገራል። ምንድነው እያለ እያወራ እያለም በሀሳብ ይሄዳል። በሌላ በኩል እስር ቤት ውስጥ ደግሞ ባባን ለመግደል የተላኩት እንደዚሁ ባባን ለመግደል ወዲያውኑ ብድ ልብሱን ሲገልጡት ትራስ ነው እንደዚሁ የተደረገው። ባባ የለም።
ወዲያውኑ ሰርፈር ካለበት ይነሳል። እናንተ ውሾች ይልና አንዱን በቲራ ይመታውና ይጥለዋል። አንዱን በቴስታ ይጥለዋል። አንደኛው ጩቤውን ያነሳል። ወዲያውኑ አንዱን በቦክስ መጥቶ ይጥለዋል። ከጀርባው ሳያውቀው ግን ሰርፈር ይወጋ ጀመረ። ወይኔ እያለ ያወራል። ነገር ግን እጅ አልሰጠም። ወዲያውኑ እጁን እንደዚሁ ያስጥለውና ሰውየውን ወዲያውኑ ይመታው ጀመረ። በሌላ በኩል ቤቱ ጭልምልም ያለው ከፊት ለፊት እንደዚሁ የቆመ ሰው ነበረ። መብራቱ ልክ እንደበራ ባባ ነበረ። ዛፋር እንዴት ነህ እያለ ይናገራል። ዞር በል አንተ እያለ ሲናገረው ከወለው የዛፋር ሰው ዞር ይል ጀመረ። ሽጉጥ ይዟል። ዛሬ ዛፋር የሚያበቃለት ይመስላል። ባባ እንዴት ነህ እያለ የደነባበር ጀመረ። መሬት ተከፍታ ብትወጣው ለሱ ደስታው ነው። ባባ ፊት ለፊቱ እንደመብረቅ ቆሞበታል። እንዴት እንደዚህ ነገር ታረጋለህ ላይ እያለ ይናገራል። ወዲያውኑ ሰርፈር ሰውየውን ያስጥለውና በመጨረሻ በቴስታ 10 ይመታቷል። አንተ ውሻኔ ይገድልሃለሁ ብሎ እንደዚሁ ጩቤውን አንስቶ ሊወጋ ሲል በመጨረሻም ሰርፈርን ውስጥ የነበሩት እስረኞች ይዙት ጀመረ። ሰዎቹ እንዳለ መርማሪዎቹም ይገቡ ጀመረ። ወዲያውኑ ሌቦቹን ሁለቱ የዛፋር ሰዎች ሊገሉት የነበሩትን ይዙት ጀመረ። ይዟቸውም ይወጡ ጀመረ። ከጀርባ የተወጋው እንደዚሁ ሰርፈር ወደ አልጋ ላይ ይቀመጣል። በረጅሙም እንደዚሁ ይተነፍስ ጀመረ። እያንዳንዱ ጎችን ያስብ ጀመረ። በሌላ በኩል ደግሞ እንደዚሁ ባባ አንተ እኔን እንደዚህ አይነቱ ወጥመድ ውስጥ ትከታለህ? አንተ ማን ስለሆንክ ነው? ቆይ እያለም ይናገረዋል። ባባ ቆይ ተረጋጋ እያለም ይናገራል። ልጅ እዚህ ነው ያለችው? እሱም ብቻ ነገረኝ እያለም ይጠይቀው ይናገረው ጀመረ። ልጅ እዚህ አይደለችም ያለችው እያለ ይናገራል። ቆይ ባባ እያለ ይናገራል። እኔ ደግሞ ቅጣቴ ምን እንደሆነ ታውቃለህ? አንተ ለዛ አደንዛዥ እጽ እንዲሳካል ብለህ እኔን ወጥመድ ውስጥ ከተሃል። ለዚህ ደግሞ ምን አይነት እንደዚህ ቅጣት እንደምቀጣ ጠንቅቀህ ታውቃለህ ይለና መሳሪያውን ወዲያውኑ ያለምንም ማመንታት ይደቅንበት ጀመረ። ከደቀነበትም በኋላ ይተኩሰዋል። ሆዱ አካባቢ ይመታዋል። ይንገዳገዳል ዛፋር። ሁለተኛውንም እንደዚሁ ይተኩሰዋል። በጀርባው አካባቢ ጋር ይመታዋል። ወዲያውኑ ዛፋር እየተንገዳገደ ይሄዳል። ሶስተኛው ጥይት ይመታው ይተኩሰው ጀመረ። ሰውየው ዛፋር እዛው ተደገፈው ወደ መሬት ላይ ዝልፍልፍ ብሎ ይወርቅ ጀመረ። ባባ ይህን ካረገ በኋላ ወዲያውኑ ዞር ይል ጀመረ። ወዲያውኑ ዞር እንዳለ በመጨረሻ በሩ እንደዚሁ ይዘጋል። 3 ጊዜ ዛፋር በጥይት ተመቶ በሌላ በኩል አመሻሽ ላይ በመጨረሻ አይሴጉን ራቷን እየበላች ነው ያለችው። ነገር ግን ሳታስበው የቤቷ መስኮት የኩሽናው ይሰበር ጀመር። ክውብላ እየተሯሯጠች ወደ ውጪ ታይ ጀመረ። የቆመው እንደዚሁ ፓይራስ ነበር። ውጪ ላይ ሆኖ ያበደን ያለው ምን እያረክ ነው አንተ? ያማል አብዳን እንዴ? አብጃለሁ እንዴ? ምን ሆናል? እንዴት እንደዚህ ታደርጋለህ? አው እንድታናግሪኝ እፈልጋለሁ። በቃ እያንዳንዱ ነገሮች እየተደራረበብኝ ያለውና በዚህ የተነሳ ከኔ ጎን እንድቆም። ቆይ ተረጋጋ። ምን እያረከን ያለው? ቆይ እንዴት እንደዚህ ነገሮችስ ታደርጋለህ? አይ ምንም ይሁን ምንም በቃ እኔ እወድሻለሁ። አንተ ሰው ምንድነው የምበጠብጠው? ምንድነው ሰፈሩን እየበጠበጥክ ያለው? እያለ እንደዚሁ ያወራል። ምንድነው የምታወራው አንተ? እያለ ጸብ ይጀምራል። በሌላ በኩል ባባ ደግሞ ወደ መኪናው ያመራል። መርማሪ ቁጭ ብሎ እየጠበቀው ነው ያለው እስር ቤቱ። ጨረስክ ባባ እያለ ይናገራል። ጨርሻለሁ፣ አሁን መሄድ እንችላለን እያለ ይናገረው ጀመረ። ወዲያውኑ መኪናውን እያበረረ ይሄድ ጀመረ። በሌላ በኩል ውጪ ላይ ቆማ እየተጨቃጨቀች ነው ያለችው። ሁሉም ሰው ይስማ፣ አንድ ጥፋት ባጠፋ ፊቷን አዙሯብኛለች እሷ እያለ ይናገራል። ግን ምንም ሊገባት አልቻለም እያለ ይናገራል። ሰዎቹ እንዳለ ይስቃሉ በፈገግታ። እውነቴን ነው የምላችሁ በጣም እንደምወዳት ራሱ አልገባትም እያለ ይናገራል። አረ ተው፣ ምንድነው የምትወረው? አይ ምንም አፍሮ ነገር የለም። አንቺ ሁሉ ነገሮችን እንድትረጂ እንፈልገው ሁሉ ነገሮችን እያለ እንደዚሁ ይናገር ጀመረ። ወዲያውኑ እንደዚሁ የተያዩ ያለ
አንተ ተው ያልኩህ ነው ያለሁት እያለች ስትነጋገረው ወዲያውኑ አንድ አበባ እዚህ ይመጣል። እሺ ቢሆን እንጂ ምን ሆነሻል እያሉ ሰው እንደዚህ ያወራል። በቃ ይቅር በይኝ እኮ እያልኩሽ ነው ያለሁት እያለ ይናገራል። ቆይ ሳማት እያሉ ያጨበጭባሉ። እንዴ ምንድን ነው የምታወሩት? ዝም በሉ እያለች እንደዚሁ አይሴጉን ታወራ ጀመረ። እሱም እንደዚሁ እንዲያጨበጭቡ ይነግራትና እሷ ታፍራለችም። ተው እባክህ እያለች ታወራለችም። ነይ እንጂ እያለም እጇን ይጎትታትና ወደ አበባው ጋር ወስዶ ከንፈሯን በመጨረሻም ግጥም አድርጎ ይስማት ጀመረ። እነሱ ሻማ የሚመስል ላይተር ነገር ያበራሉ፣ እሱ ግን ግጥም አድርጎ ይስማታል። እሷም በደስታ ትዋጣለች። በመጨረሻም እንደዚህ ዋይሴና ፓይራስ ተሳሳሙ። ደስ የሚል አጋጣሚ ሁኔታ በትውስታ ውስጥ ትሄዳለች። እያንዳንዱ ነገር ከዚህ ቀደም ያደረጉትን ትዝ እያላትም ትሄድ ጀመረ። ከንፈሯን እንደዚህ ሲስማት የነበረው እያንዳንዱ ነገር እያስታወሰ ሲኒማ ቤት ውስጥ ያደረጉትን እያንዳንዱ ነገር ክለብ ውስጥ ሁሉ ነገር ትዝ እያላት ትሄድ ጀመረ። ከንፈሩን እዛው ተመጠምጧለች። እሱም እንደዛው እንደ ተራበ አንበሳ ከንፈሯን ይዞ ይበላት ጀመረ። ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ተመስል ነበር። በቀጣይ ምን ይፈጠረ? በመጨረሻም ዛፋሪ ይሞታል ወይ? በሌላ በኩል አይሴና እንደዚሁ ፓይራስ ምን አይነት ደረጃ ይደርሳሉ? ቀለበት ያደርጋሉ ወይስ ምን ሊፈጠር ይችላል? በሌላ በኩል ባባ ከእስር ቤት ከወጣ በኋላ ምን አይነት እርምጃ ይወስዳል? ሴማ የሰማችው ሚስጥር ምንድን ነው? እንዴትስ ይሄን ነገር ልትቋቋመው ትችላለች? ሰርፈርና ሴማስ አንድ ላይ ሊሆኑ ይችላሉ? ምን ሊፈጠር ይችላል? አኪና እንደዚህ የተነሳው ያቺ አርቲስትስ ምን አይነት ነገሮች ሊፈጠሩ ይችላሉ? እና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ ነው። ኮዲው ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።